ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን ዛሬ ይዘንላችሁ የመጣነው ጎንደር ተገኝተን ወደ ፋሲል አቅኝተን ነበር እና እሱን መረጃ ለማካፈል ሙሉ ቪዲዮን እንዲታዩት። መጀመሪያ ስንገባ ምን እንደያዝን ምን እንደምንሰራ ጠየቁን። ለይቱ ነው ስንላቸው 5,000 ብር ክፈሉ ብለውን ያው በተማሪ ምናምን ብለን አሴት አድርጉ ብለን በ2,000 ብር ብቻ ገብተናል። ይሄን ለእናንተ ለማሳየት ነው ሁሉ ድካም ወጭ የምናደርገው እና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ተከታተሉት። ሰላም ውድ የዩቲዩብ ተከታታዮቻችን ዛሬ ይዘንላችሁ የመጣ ነው በጎንደር ተገኝተን ፋሲል ካስትልን ልናሳያችሁ ወስነናል። እስከ መጨረሻው አብራችሁ። መጀመሪያ ስንገባ ልናስጎበኛችሁ አስበን ነበር፣ ግን ስናየው ቦታውን በጣም ሰፊና ብዙ አይነት ነገር ስላለው አስጎብኚ ለመቅጠር ብለን አስጎብኚ እየፈለግን ነበር። ደስ በሚል ሁኔታ አንድ ምርጥ አስጎብኚ አግኝተናል። ወደ ፕሮግራሙ ይሄ ዋናው ቤተ መንግስታቸው ነው። ዋናው ቤተ መንግስት ቅርታ ሰም ቀስና ይወሩ ፋሲል የልጃቸው የጻድቁ ዮሐንስ ፊት ለፊት መጽሐፍታ፣ ያኛው ደግሞ ቤተ መዛግብት እንደ ቢሮ ትልልቅ የብራና መጽሐፍት የሚሰንዱበት ነበር። ቀጥላ የልጅ ልጃቸው እያለ ቤተሰቦች ነው አባት ልጅ የልጅ ልጅ ነው የገዙት። ከንጉሥ ሰለሞን ከንግሥት ሳባ ጀምሮ 224 ነገሥታት ኃይለ ሥላሴ ድረስ 224 ነገሥት። ይሄ የእንግዳ መቀበያ ሳሎን ነው። ይሄ ቀይ ምንጣፍ ነበረበት። አልሃይሊ የሚባል የየመን አምባሳደር እዚህ ተስተናገደ። ትልልቅ ሶፋዎች እንደነበሩ ሙሉ ስዕል ያጌጠ እንደነበረ አሁን ታድሶ ነው። እንደዚህ ታድሷል። ድሮ ይታያል። ያኛው ትንሽ ገርጠት ያለ ነገር ነው። ቅርጾች ልክ እንደዛ አይነት ነበር። ያ ከእርጅና የተነሳ ኮከብ ይታያቸው። የዳዊት ኮከብ እስራኤል ባንዲራ ነው። ኢትዮጵያውያን ንግሥት ሳባ እንግዲህ ልጅ ወልደዋል። ምኒልክ ቀዳማዊ ምኒልክ፣ ዳግማዊ ምኒልክ አድዋ ላይ ጣሊያኖችን ያሸነፈ፣ ቀዳማዊ ምኒልክ ደግሞ ጥንት ከዛሬ 3000 ዓመት በፊት የነበረ ንጉሥ። እኛው የወንዶች መመገቢያ ነው፣ ያኛው የሴቶች መመገቢያ ነው። እሳት መሞቂያ እዛ ነው። የእሳት መሞቂያ ብሮ ይህ ሰገነት ነው። ጠዋት ከቤተ መንግስታቸው ከምኝታቸው ወርደው እዚህ ፀሐይ የሚሞቁበት። ወደዚህ ደግሞ የአዋጅ መንገሪያ፣ አዋጅ እዚህ ጋር ነው የሚነገረው። ወደ ውጭ ያቺ ክፍሏለት ከውጭ ላለው ህዝብ ነበር። ከውጭ ገበያ ነው። ድሮ ፌስቡክ የለ ሚዲያ የለ፣ ገበያ ላይ ነው መረጃ የሚነገር። ጠፍተን ስላልስ ነው የሚዘጋው እንደዚህ ነው የሚዘጋው። ለቃ ይሄኛው እንደዚህ ታደርግና ይሄን አዲስ ግን ዛኝ ስታስገባው ከዛው ነው ቀለም ተዘግቷል። ደግሞ ሁለተኛ ማጠናከሪያ አሶስት ትገቡ ገባች። ላይ ከፈት ነግነቀ ቀለል ያለ ነው ግን ዋው ይሄ ምንድን ነው ያልከኝ? ቤት ይሄ ጥበቃ ቤት ነው። ሎክ አሁን በዚህ መውረድ እንችላለን። ይሄ ምንድን ነው? ይሄ የዝናብ ውሃ ማለት የዝናብ ውሃ አልከን ነው። ይሄ
ላይ ሰገነት ይታያቸዋል። ይኸው ላይ ሰገነት አለ። ይሄ ቀሳውስት ወይ አለ በሁለቱም ሊብሊ ወርዳል ማለት በዚህ ይወርዳል፣ እዚህ ይጠራቀማል። እዛ በዚህ ውስጥ ይገባና አሁን ወደ ውስጥ መግባት ይቻላል። አሁን ያው አያስፈልግም ደረጃዎቹ ስላረጁ ዘንድ ውሃው በዛኝ ይወጣና ቅድም ያየ ነው የገላ መታጠቢያ ስቲም ባዞ የለም ለዛ ይጠቀማል። በጣም ሰፊ 50 ካሬ ነው ኢትዮጵያ። ይሄ ደግሞ ፊት ለፊት የአፄ ፋሲል ልጅ የሆነው የአላፍ ሰገድ ጻድቁ ዮሐንስ ቤተ መጻሕፍት ማንበብና መጻፍ ይወዱ ስለነበር ለስማቸው ማስታወሻ ያስል ቤተ መጻሕፍት ሰርተዋል። ደግ ንጉስ ናቸው። አጋሰስ አህያ ከአቅሙ በላይ እንዳይጫን፣ ደሮ ተዘቅዝቆ እንዳይያዝ፣ እስከ ኃይለ ሥላሴ ድረስ ደሮ እግሩን ይዞ ዘቅዝቆ መሄድ አይቻልም፣ አዋጅ ክልክል ነው ነበር። እንግዲህ ደግ ነገስታት ናቸው። ለሰው ብቻ ሳይሆን ለእንስሳ የሚያዝኑ። አጋሰስ አህያ ከአቅሙ በላይ የቆሰለ አህያ እንዳይጫን። አሁን ከአቅም በላይ ተጭኖ ታያላችሁ አይደል እንስሳ። ግን በጥንት የኢትዮጵያ ነገስታት ግን ክልክል ነው። ወደዚህኛው ምንድን ነው ይሄ ምንድን ነው ያልከን? ይሄ አሁን ያለንበት የአድያም ሰገድ ኢያሱ የአፄ ፋሲል የልጅ ልጅ የእሳቸው እልፍኝ ቤት ነው። ወደ ውስጥ እንግባ። አንበሳ ምናምን ሊመጣ ነው ተብሎ ነበር። አንበሶቹ እዛ አልመጣም ገና። ይሄ ቅርሱ እንግዲህ ከዓመት ከ7 ወር በፊት ጥገና ተጀምሮ ብሎበታል። ይሄ ከዚህ በፊት ቅርሱ የነበረበት ሁኔታ ከመጠገኑ በፊት ልክ እንደዚህ ነው የነበረ። ይሄ በጀት ተደብድቦ ፈርሶ ነበር። ጣራው ልክ ፈርሶ ነበር። አሁን ግን ላይኛው እንደዚህ ተሰርቷል። አሁን ዜና መዋዕል የአፄ ኢያሱ ዜና መዋዕል ላይ ታላቁ ኢያሱ ይባላል። አፄ ፋሲል ልጆች ናቸው። ዜና መዋዕላቸው ላይ በወርቅ የተለበጠ እነዚህ ነገስታት እስከ ኑቢያ ድረስ ያስተዳድሩ ነበር። በአባይ ሸለቆ ግዛት አላቸው። ብዙ የወርቅ ሀብት ያለበት ቦታ ነው። ያን የወርቅ ሀብት የወርቅ ግብር ቤተ መንግስታቸውን እንዲህ በወርቅ ያሳምሩ ነበር። እዚህ ጋር ስትመጡ የፍቅረኛሞች መስኮት ይኖረዋል። ስለዚህ ስትመጡ ንጉሱና ንግስቲቱ እዚህ ዙፋናቸው ላይ ቁጭ ብለው የአትክልት ቦታውን እንደዚህ እያዩ የሚያዩበት የነበረ ቦታ ልክ እንደዛ ንጉስ እና ንግስት ሳር ላይ መግባት ክልክል ነው። ተሰባሪ ኤሌክትሪክ ፖል ነች። ማታ የሚበራ መብራት ነው። ማይካ ነው። ሰው ብረት እየመሰለው ይሄ $75 ያስከፍላል። ከፍተኛ ኢትዮጵያ ሲሆን ስትተረጉመው እንደዛ እዚህ ብዙ መድኃኒትነት ያላቸው እጽዋት ይገኛሉ። እንደ ጎርጠብ፣ ጉርጀጅት፣ የአህያ ጆሮ፣ የካንሰር ሁሉ ማዳን የሚችሉ የአህያ ጆሮ እነዚህ ለአሜባ በሽታ ሁሉ መድኃኒትነት ያላቸው ብዙ እጽዋቶች አሉ። እስከ 500 የሚሆኑ መድኃኒትነት ያላቸው እጽዋት አሉ። እንጂ ተከታታይ ጫካ ነው የሚመስለው። ይሄ እንባጮ አሁን ይሄ በተለይ ስታርቺ ባህሪ ያለው ይጣፍጣል። እንትኑ ቆርጠ ቅልጥሙን ቆርጠ በጣም ስዊት ነገር። ስንት አይነት እጽዋት እንግዲህ እስከ 500 የሚሆኑ መድኃኒቶች አሉ እዚህ ግቢ ውስጥ እኛም ማናውቃቸው ግን ሊቃውንት የሚናገሩት ማለት ነው። እዚህ ዳማካሴ አለ፣ በሶ ብላ አለ፣ ጉሎ ወይም ቃጭማ የምንለው አለ። ይሄ መድኃኒት ነው። አዎ በጣም በተለይ ዲቶክስ ለማድረግ ግን ማንኛውም ቦታ እናገኛለን። አዎ በጣም ግን ሰው አላወቀው። አዎ ፈጣሪ እኮ ሁሉንም ነገር በቃ በገፍ ነው የሰጠን እኛ የመጠቀምና ያለ መጠቀም። አሁን ውሃ በጣም ለህይወት ዋና ወሳኝ ነገር ነው አይደለም? ግን ውሃ እንደ ልብ ርካሹ ነገር ዓለም ላይ ውሃ፣ አየር በህይወት በጣም ወሳኝ ነገር ግን እንደ ልብ ነው የምታገኘውና ይሄ ልክ ጉሎም እንደ ልብ ስላገኘው በቃ ሰላም ነው እንዳይነው
ሀገራችን እንግሊዝ ቱሪስት መኖሩ በጣም ጥሩ ነው። እንዴት ነው እንትኖች ይመጣሉ ውጭ ሀገር? አዎ ይመጣል። አሁን ትንሽ ሎው ሲዝን ነው፣ ብዙ እንግዳ የማይመጣበት ወቅት ነው። አሁን ካለው ከሴኩሪቲ አንፃር እንዴት ነው ሰላሙ ምናምን? እንግዲህ በጣም አስቸጋሪ ነው። ይሄ ምንድን ነው? ይሄ አንበሶች የኛ የፈረሶች ወደዛ ይሄ ቤተ መዛግብቱ ነው። ቅድም አሳየኝ። የብራና መጽሐፍ ቤት እንደገባው ቤት እንደወጣው አላውቅም። ቤት ነው የገባው አይታ እኔ በዛ ማለት ግን የወጣ ነው አይታ በዚያ ላይ ወጣ ነው መሰለኝ። እንዴት በዚህ ነው በዛ ገባን፣ ደረጃውን ወጣን፣ በዚህ ወረድን። አንተ ሊማር ያጨበ እና ለከተኝ ለምሳሌ ወላ አሪና ስናስገባና አራሳክስ ወላ ሳይ አን ብለር